ማይክሮሶፍት ኤክሴል በመጠቀም ዳታን አናላይዝ ማድረግ ይችላሉ ወይ? ለዚህ ጥያቄ የኔ መልስ የሚሆነው የትም ፍጪው ዱቄቱን አምጪው ነው። ዱቄቱ በጥሩ ሁኔታ ተፈጨ ኳሊቲ ያለው ይሁን እንጂ የት ነው ተፈጨው የሚለው ብዙም ኢሹ መሆን አለበት ብዬ አላምንም። ነገር ግን እነዚህን አራት ነገሮች ኮንሲደር እንድታደርጉ እመክራችኋለሁ። አንደኛው አሁን መጠቀም የሚፈልገው ሶፍትዌር እኔ መስራት የሚፈልገውን ነገር ይሰራልኛል ወይ የሚለውን ቼክ ማድረግ ያስፈልጋል። ምክንያቱም እንደዚህ ዲስክሪፕቲቭ አይነት ዳታዎች ከሆኑ ብዙም ችግር የለባቸውም። ነገር ግን የተለያዩ ሞዴሎችን የምንጠቀም ከሆነ አንዱ ሶፍትዌር የማይሰራውን ሞዴል ሌላኛው ሶፍትዌር ሊሰራው ስለሚችል ማለት ነው። በሁለተኛ ደረጃ ዩኒቨርሲቲያችሁ ወይም ኮሌጃችሁ የሆነን ሶፍትዌር ስፔሲፊካሊ ጋይድላይኑ ላይ ያስቀምጦ ከሆነ እሱን ለመጠቀም ትገደዳላችሁ። ኦልዌይስ ዩኒቨርሲቲ ጋይድላይን ጋር አድሄር ማድረግ ተገቢ ስለሆነ ማለት ነው። ነገር ግን አብዛኞቹ ዩኒቨርሲቲዎች በሶፍትዌር ደረጃ ስፔሲፊክ አድርገው አያስቀምጡም። በሶስተኛ ደረጃ ደግሞ ከአድቫይዘራችሁ ጋር መስማማት ይኖርባቸዋል። ብዙ ጊዜ አድቫይዘሮች ወደሚያውቁት ሶፍትዌር ያደላሉ። ኦፍኮርስ በኋላ ተማሪውን ለማገዝ ሲያስቡም በሚያውቁት ሶፍትዌር ቢያግዙ የተሻለ ስለሚሆን ነው። ዞሮ ዞሮ ግን ከአድቫይዘራችሁ ጋር በምትጠቀሙት ሶፍትዌር ዙሪያ መወያየትና መስማማት ያስፈልጋል ማለት ነው። በአራተኛ ደረጃ ኮንሲደር ማድረግ ያለባችሁ ሶፍትዌሩን የመጠቀም እውቀት አለኝ ወይም አቅሙ አለኝ ወይ የሚለውን ማሰብ ያስፈልጋል። ለምሳሌ ፓይተን በጣም ፓወርፉል የሆነ ሶፍትዌር ነው ወይም ፕሮግራሚንግ ላንጉዌጅ ነው ስለተባለ ብቻ ምንም አይነት የኮዲንግ እውቀት የሌለው ተማሪ ዛሬ ላይ ተነስቶ ያንን ሶፍትዌር ሊጠቀመው አይችልም። የማይለመድ ነው እያልኩ አይደለም፣ ነገር ግን ለመልመድ ጊዜ የሚጠይቅ ነገር ስለሆነ በዚህ ሁኔታ ኮንሲደር ማድረግ ያስፈልጋል። እነዚህን አራት ነገሮች ኮንሲደር አድርጋችሁ ምንም አይነት ሶፍትዌር መጠቀም ትችላላችሁ።